ሰላም ሰላም ወደ ዩቲዩብ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ እንደተለመደው በአዲስ ፕሮግራም እንደናንተ ከች ብለናል ለቻናላችን አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ እንታበረታቱኝ ስል ዛሬ ይዤላችሁ ለመጣሁት ፕሮግራም እገባለሁ ዛሬ ይዘንላችሁ የመጣነው ፕሮግራም በበረንዳ ልጆች ዙሪያ ያጠነጠነ ሲሆን እነሱም በጣም አደገኛ በሚባል ቦታ አደንዛዥ እጽ በድብቅ እየተጠቀሙ እንደሚገኙት በውስጥ መስመር አንድ ጓደኛችን ጥቆማ ሰጥቶናል እነሱም ይጠቀማሉ ወደ ተባለበት ቦታ በመሄድ እዛው ባሉበት ልንይዛቸው አስበናል ከዛ ያለውን ነገር ቀስ ብለን እንጠይቃቸው እንሞክራለን ካልሆነም ተጨናናቸው ያለውን ነገር እንትን ለማለት እንሞክራለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ስል በአክብሮት ጋብዛለሁ አሁን ቀጥታ ወደ ተጠቀምንበት ቦታ መተናል በተወሰነ መልኩ ግማሽ በግማሽ የሚባል ደረጃ አሁን ወደ ውስጥ ወደሚቀመጡበት ቦታ ሄደን እነሱ እስኪመጡ ድረስ አብረን የምንጠባበቅ ይሆናል ማለት ነው ቦታው በተወሰነ መልኩ ጫካ ነው አስፈሪ ነው ህፃናት ናቸው አብዛኞቹ ግን እንዴት ደፍረው ወደዚህ ቦታ እንደሚመጡ ባላቅም እኛም እስቲ ያለውን ነገር በቅርበት በመከታተል እንጋፈጥ ወሰነናል አንድ ጓደኛዬን የተወሰነ እንዲያግዘኝ ምናምን ጠይቄው ነበር ግን በተለያዩ ስራዎች ምክንያት ሊመቸው አልቻለም እንግዲህ እኔም ነገሩን ተጋፍጬ ያው በብዛት ህፃናት ናቸው ስለተባለ እንትን ለማለት እንትን ብያለሁ እያየ ትንሽ ከከተማ ወጣ ይላል ያው እነሱም እንደዚህ አይነት ቦታን ስለሚዳፈሩ ሌሊት ላይም ወደዚህ አካባቢ ይመጣሉ የሚባል መረጃም ደርሶናል ግን ቦታው በጣም ያስፈራል እንኳን በሌሊት በቀን ራሱ ደስ ማይል ቦታ ነው እንግዲህ የኔን ይመስላል ቦታው እየተቃረብን ነው እስቲ የሆነ ቦታ ላይ ቁጭ ብለን ካሜራ አስቀምጠን እነሱ እስኪመጡ ድረስ አብረን የምንከታተል ይሆናል ካሜራውን የቱ ጋር ማስቀመጥ እንዳለብን
አየና ምናምን ድንጋይ ይዞ ምናምን እሱ በድንጋይ ያስገጥዝ ነው በቃ በጣም ትንሽ ቻለች እጄ እንዲህ ወድቄ ምናምን ጀርባዬ ምናምን ሳዱን ለምን ጀርባዬን አርግጧል በጣም የትኛው ሰው ነው እሱ ቆይ ባለፈው ሰዓት ደበደቅ ብለን በጀማ ደቅ ብለን አለኛ ጥብስና ለውሰው ሆነን ቦክስ አልመጣኝ ወይ በቃ ታሾፈኛለህ ማርያምን እንቀየርበት ቦድሰዋለህ እንሄዳለን እስከ 03 ሰፈር እንሄዳለን ሰፈሩን እስኪ ሰፈሩ ላይ ደህና አስከብረን እንመጣለን እኛ በሰፈሩ እናስከብራለን ውሻ በሰፈሩ አንበሳ እንደሆነው እኛ በሱ ሰፈር አንበሳ እንሆናለን አይደል ያማ የስ አይደል ያማ ግን ሰውን ታርቋል አይደል ታርቋል ነው እናንተ ነበራችሁ አረጋጋን ሳጥን እናንተ በጣም እኛ በያስላል ሾፍን እኮ ነው ግን ሾፍ ጭራሹን እኛ ጎዳዲ ሰው ነው የምንጠቀው ማን አባቱ ነው አንተ ነው ስባ ምንድን ነው ይችላል ይቻላል ይከሻታል ለሰውኛ ያጠፉት ነበረ ግን እንዳለ ድሟቹ አይነፋም ለዛ እናንተ ጋር ይሻለኛል ብዬ ከጭሴ ለከቻለ አይነፋም ታች ደግሞ እንወርዳለን አይደል እዛ ካልሆነ አይሆንልንም እዛ ወርደን ተታብለን ሰንጣናችን ተመጣ ያው ሰንጣናችን ጀመሩ ሰው ወጣይ ሲነር ምናምን ተመለለ እዛ ጀመሩ እንሄዳለን እነሱ ሰው
ምንም የለውበትም ነገሩ ላይ ምንም ማውቀው ነገር የለም። እነሱ ናቸው ሳልጅ አይደለ ገና በዚህ እድሜ ምን ያደርግልሃል? አይደለም እነሱ ናቸው ምንም የሆነ እግዚአብሔር በእናትህ ጫት ነው ጫትና ክብሪት ነው። ምን ያደርግልሃል አንተ በዚህ እድሜ? ምንም ማውቀው ነገር የለም። እነሱ ናቸው ምን ያደርግልሃል በዚህ እድሜ? ምንም አያደርግልኝም። እነሱ ናቸው ምንም ማለት ነው። ዛሬ ነው የመጣው። ዛሬ ነው ምንም ነገር ምንድን ነው የምታደርገው? ና ካሜራ ነው ምንድን ነው ትግሬ? አንተ በዚህ ድንጋይ ትይዛላችሁ ደግሞ? ምንም አይደለም። እነሱ ናቸው ምንም አውቀው ነገር የለም። ምን ያደርግልሃል? ዛሬ ነው መጣሁት። ምንም አያደርግልኝም። በእናትህ በእግዚአብሔር እውነት ምንም አውቀው ነገር ብቻ ነው። ይሄ ምን ያደርግልሃል? አንተ በዚህ እድሜ እኛውን ታጨሳለህ? እኛን አጭሳችሁ ከዛ እና አይደለም ማጨሰው እና ዛሬ ነው መጣሁት እነሱ ጋር ዛሬ ነው ተዋወቅኩት። ምንድነው ጓደኛዎቼ ናቸው ግን እና እንዲህ አይነት ነገር አድርገቻለሁ። ከየት ነው ከማን ነው የምትቀበሉት? ይሄን ከማን ነው የምትቀበሉት? ከማን ነው የምትቀበሉት? እና አላውቅም ማለት እነማን ናቸው? ታውቃቸዋለህ? አሁን የሮጡ ልጆችን? አዎ አውቃቸዋለሁ። ከየት ነው የሚያመጡት እነሱ? ታች ነው ታች ሰፈር። መች ነው የጀመርከው አንተ? ይሄን እና ዛሬ ነው እነሱ ጋር መጣሁት። አትዋሽ። የእውነት ድንጋይ ለምንድን ነው ያነሳሁት? እኔ ድንጋይ አላነሳሁት። እኔ ራሱ ደንግጬ ምናምን ቁጭ ብዬ እነሱ ለምንድን ነው ድንጋይ ያነሳሁት? እነሱ ያው ደንግጦ ነው እነሱ ደንግጦ መደንገጥ ድንጋይ ያስነሳል። ስለሳቡ ነው እኮ። ለምንድን ነው የምትስቡት? ምን ለመሆን ነው? እኔ አልስብም። እነሱ ናቸው የሚስቡት። እውነት እኔ አልስብም። ስቤም አላውቅም። ዛሬ ነው እነሱ ጋር መጥቼ ምናምን ቁጭ አልኩት። ለምንድን ነው እዚህ ጋር ሆነ ነው ማለት እዚህ ጋር አንዳንዴ እንመጣለን። ማን ነው ያሳየህ አንተ? ምርጥ ትማራለህ? አይ አልማርም። አምስተኛ ተማርኩት አቁሜያለሁ። ከቤት ጣልቼ። ለምንድን ነው የጣላው? ለምንድን ነው ያቆምኩት? እነሱ ምክንያት ነው። እነሱ ጋር መዋል ጀምረን? አዎ። ለምን ምን ትጠቀማለህ አንተ እነሱ ጋር ስለሆነ? አይ ጓደኛዬ ነው። እኔ 14 ነው። 14 ዓመት ነው። አዎ። ታላቅ ወንድም የለም? አለኝ ወንድም። እና ምንም አይልም ወንድም? ወንድም እኔ ይመተኛል ግን እኔ እሱን አልሰማውም። ለምን አትሰማም? እሱን ለምን አትታዘዘውም አንተ? ለምን አሁን ይሄ ይጠቅማል ነው ይጠቅማል? ይሄ አሁን አንተ በዚህ ላይ አንተ አሁን ይሄ ሲበል ምን ይጠቅማል? ስሙ ምን እንደሆነ ማለት ነው። ስሙ እንዴት አንተ ምን እንደሆነ ወልካለሁ በድንጋይ ነን አሁን። እሺ አናቴን ብታገኝስ በድንጋይ? እኔ ያው ስላልሳብኩ ነው ድንጋይ ማላነሳውም። እነሱ ስለሳቡ ነው ድንጋይ ነው። እነሱ አሁን የት እንደሚገኝ ታውቃለህ? አውቃለሁ። ያስ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም። የት እንደሚገኝ ታውቃለህ? የት ነው? ያለ ፍሬንዲቱ ተባለ ወላሂ ወደ ማጥቶ ምንድን ነው የሚሰሩት? ምንድን ነው የሚሰሩት? ለመጨረስ ምናምን አንዳንድ ፈቃድ ማለት ይላል። ፈቃድ ማለት ለመጨረስ ምናምን አንዳንድ ምንድን ነው ፈቃድ? ከዛ ምን ታደርጋለህ? ያው ምናምን ማታ ጨብሶ ጠሉ በቃ አንተ በ14 ዓመት ምን ያደርጋል? ምንም አልጠቀምም እኮ እውነት ይኸው ጣቢያ ነው። ምንም አልጠቀምም። እኔ ለምንድን ነው ለምን መጀመሪያ ከማድረግ ምክንያት አንተ ልን ነበር ግን ይኸው እነሱ በፍጥነት ድንጋይ አነሱ። ምን ያህል ጊዜ ነው አንተ እንደዚህ ታደርግ? 3 ቀን ነው። አሁን ግን ደግሞ ዛሬ ገና የተቀመጠ አዎ ዛሬ ገና ብያለሁ ግን ያው አላሽም ብዬ ነው። ሰላም ውድ የዩቲዩብ ቤተሰቦቻችን፣ ፕሮግራማችን የተከታተላችሁትን ይመስል ነበር። የነበረው ሁኔታ በጣም ያስጠላ ነበር። እንዳያችሁት በጣም ህጻናት ናቸው። የተወሰኑ ተለቅ የሚሉ ልጆች ቢኖሩም እነሱም ቢያንስ
19 20 ዓመት አካባቢ ያላቸው ልጆች ናቸው እንደዛ ሲሆኑ የነበሩት። ከእጃቸውም የያዝነው ነገር ጫት፣ ሲጋራ፣ አደንዛዥ እጽ፣ የሆነ ጋንጃ ምናምን የሚባሉ አደንዛዥ እጾችን መርፌውን ላይ አግኝተንባቸዋል ማለት ነው። እና የነበረው ሁኔታ በጣም ያስጠላ ነበር። ልጁን ተጭኜ የተወሰነ ለመጠየቅ ሞክሬ ነበር። ልጆቹም እዛ በረንዳ አንድ ላይ የሚኖሩ ልጆች እንደሆኑና ከረጅም ጊዜ ጀምሮ ይህንን ነገር ሲጠቃቀሙ እንደነበር ደንዝዘውም ብዙ ነገሮች እንደሚሰሩ ምናምን ከየት እንደሚቀበሉ መችመች እንደሚጠቀሙ ምናምን ብዙ ነገሮችን ጠይቀን ኢንፎርሜሽን ወስደናል ከነሱ። እና እንዳያችሁት ነው ህፃናት ናቸው። ቅድም እኔ ያዝኩት ልጅ 14 አመቱ ነው። በ14 አመቱ ነው እንግዲህ ሁሉ ነገር ያለበት ይሄ ልጅ። ስለዚህ በተቻላችሁ አቅም እባካችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች ልጆቻችሁን ብትይዙ ባይነኝ። እንደዚህ በረንዳ ላይ ያሉ ልጆችንም እኛ በተቻለን አቅም ራሳችን ጋር አስጠግተን ከእንደዚህ አይነት ነገር እንዲወጡ በማድረግ ብናግዛቸው የሚል ሀሳብ ነው ያለኝ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ላይ በማስቀመጥ እንድታበረታቱኝ ስል ዛሬ ይዤላችሁን የመጣሁትን ፕሮግራም በዚህ ይዘጋለሁ። በቀጣይ በሌላ ፕሮግራም እስክንገናኝ መልካም ቆይታ፣ ቸርን ሰንብቱ።